ሰኔና ሰኞ አይግጠም። ይህ ዝም ብሎ ተራ አባባል አይደለም። ለዘመናት በኢትዮጵያውያን ልብ ውስጥ ፍርሃትን፣ ጥንቃቄና ምስጢርን ሲዘራ የኖረ የቅድመ ማስጠንቀቂያ ደውል እንጂ። ለመሆኑ ሁለት ተራ የጊዜ መለኪያዎች አንዱ ወር አንዱ ቀን በአንድ ላይ ሲገናኙ የአገርን ዕጣ ፈንታ የመቀየር አቅም አላቸውን? ወይስ ይህ የቁጥርና የታሪክ የአጋጣሚ ጨዋታ ብቻ ነው? ዛሬ ለአውሮፓውያን አቆጣጠር በ2026 በኢትዮጵያ ዘመን አቆጣጠር ደግሞ በ2018 ዓመተ ምህረት ላይ እንገኛለን። የታሪክን መዛግብት ገልጠው የሚያነቡ የዘመን ተንታኞች ግን አንድ ትልቅ ድንጋጤ ውስጥ ገብተዋል። ዘንድሮ ሰኔና ሰኞ በትክክል ገጥመዋል። ዓመቱ እንደቀደሙት አስፈሪ የታሪክ ምዕራፎች ሁሉ ዘመነ ማርቆስ ነው። ታሪክ ራሱን እየደገመ ነው ወይስ እኛ ካለፈው ስህተት እንድንማር ተፈጥሮ ሌላ ዕድል እየሰጠችን? በሚቀጥሉት ጥቂት ደቂቃዎች የአባቶቻችንን አባባል ምስጢር፣ የታሪክ መዛግብት የከተቡትን እውነታና ከጀርባ ያለውን ሳይንሳዊና ስነልቦናዊ እውነት በጥልቅ እንፈትሻለን። እስከ ፍጻሜው አብራችሁን ቆዩ። ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። በኢትዮጵያ ባህላዊና ማህበራዊ ታሪክ ውስጥ ሰኔና ሰኞ የሚለው ፈሊጥ መጥፎ ክስተትን ወይም የማይስማሙ ነገሮች በአንድ ላይ መጋጠማቸውን ለመግለጽ በስፋት ጥቅም ላይ ይውላል። ነገር ግን ይህ አባባል ከቃል ባሻገር በተጨባጭ የታሪክ ክስተቶች ላይ የተመሰረተ መሆኑን ስንቶቻችን እናውቃለን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን አቆጣጠር ቀመር መሰረት ዓመታት በአራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ ይሰየማሉ። በእነዚህ ዑደቶች ውስጥ ሰኔ አንድ ቀን ሰኞ ላይ የሚውልባቸው አጋጣሚዎች ከሀገሪቱ ታላላቅ የፖለቲካ የማህበራዊና የተፈጥሮ ቀውሶች ጋር ቀጥተኛ ትስስር እንዳላቸው የታሪክ ድርሳናት ያሳያሉ። ዛሬኛ የምንጠይቀው መሰረታዊ ጥያቄ ይህ ጉዳይ ከኮከብ ቆጠራ፣ ከባህላዊ ትንቢት ወይስ ከእውነተኛ የታሪክ ፍሰት ጋር እንዴት ይገናኛል የሚለውን ነው። እስቲ እንዝለቅበት። ጉዟችን የምንጀምረው ከዛሬ 40 ዓመታት ገደማ በፊት ነው። 1979 ዓመተ ምህረት ዓመቱ ዘመነ ማርቆስ ነበር። ሰኔና ሰኞ በአንድ ላይ ገጠሙ። አገሪቱ ገና ከ1977ቱ አስከፊ የታሪክ ድርቅ ቁስል ሳታገግም በዚሁ ዓመት ሌላ የዝናብ እጥረትና የሰብል ውድመት ተከሰተ። የታሪክ ምሁራን እንደሚጠቁሙት በወቅቱ የነበረው ወታደራዊ መንግስት ደርግ ከአምራች ኃይሉ መመናመንና ከተፈጥሮ መዛባት ጋር ግብ ግብ ይዝ የነበረው በዚህ የተረገመ በሚመስለው የሰኔና ሰኞ አጋጣሚ ወቅት ነው። አምስት ዓመት አለፉ። በ1984 ሰኔና ሰኞ በድጋሚ ተገናኙ። በዚህ ጊዜ ዓመቱ ዘመነ ማርቆስ ነበር። ይህ ወቅት በኢትዮጵያን ዘመናዊ ታሪክ ውስጥ ከፍተኛ የፖለቲካ ስብራትና የሽግግር ወቅት ቀውስ የነበረበት ዓመት ነው። የደርግ ውድቀት ተከትሎ የተቋቋመው የሽግግር መንግስት በመላው አገሪቱ የጸጥታ መደፍረስ፣ የጎሳ ግጭቶችና የማንነት ጥያቄዎች ያነሱትን ውጥረት ያስተናገደው በትክክል ሰኔና ሰኞ በገጠሙበት በዚያ ወቅት ነበር። ሰላም ፍለጋ የተደረጉ ጥረቶች ሁሉ በሰኔ ወር ውጥረት ተውጠው ቀሩ። ታሪክ ወደ ኋላ አይመለስም፣ ነገር ግን ራሱን ይደግማል። 1990 ዓመተ ምህረት
ሰኔና ሰኞ በድጋሚ በዘመነ ማርቆስ ላይ ተገናኙ። ውጤቱ ሆነ በኢትዮጵያና በኤርትራ መካከል የተነሳው እጅግ አስከፊና የ30 ሺዎችን ሕይወት የቀጠፈው የባድመ የድንበር ጦርነት። በዚሁ ዓመት በሰኔ ወር ብዙ ወጣቶች ለአንዲት ሀገር ሕልውና እያሉ ወደ ጦር ግንባር ተመሙ። ሁለት የቀድሞ ወንድማማች ሕዝብ ወደማይመለሱበት የደም ምዕራፍ ውስጥ የገቡበት ያ አስከፊ የጦርነት ከበሮ የተጎሰመው በዚህ የሰኔና ሰኞ ገጠመኝ ወቅት መሆኑን የአጋጣሚ ነገር ብቻ ሊሆን አይችልም። ታሪኩ ይበልጥ ልብ ሰባሪ ወደ ሆነበት ምዕራፍ እንለፍ። 1997 ዓመተ ምህረት ዘመነ ዮሐንስ በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ ተስፋና ጥልቅ ጠባሳ ጥሎ ያለፈው ታዋቂው ምርጫ 97 የተካሄደው ግንቦት ቀር ቢሆንም የፖለቲካው ውጥረት ገንፍሎ የመጣው ንጹሐን ዜጎች በጎዳና ላይ የወደቁትና አገሪቱ ከባድ የፖለቲካ ቀውስ ውስጥ የገባችው በትክክል ሰኔና ሰኞ በገጠሙበት ሰኔ 1 ቀን 1997 ዓመተ ምህረት ሳምንት ውስጥ ነበር። ይህ ክስተት ሰኔና ሰኞ የሚባለውን አባባል በወጣቱ ትውልድ አእምሮ ውስጥ በደምና በንባ አትሞ እንዲቀመጥ አደረገው። ታሪኩን እዚህ ጋር ገታ እናድርገው። 1997 ትዝታ ያላችሁ ሰዎች ሐሳባችሁን፣ ትዝታችሁን ንገሩን፣ ኮሜንት ላይ ጻፉልን። ይህ ድንቅ ትንተና ደግሞ ለብዙዎች እንዲደርስ ሰብስክራይብ አድርጉ። ውደቱ ቀጠለ። በ2007 ዓመተ ምህረት ዘመነ ዮሐንስና በቅርብ ትውስታችን በሆነው በ2013 ዓመተ ምህረት ዘመነ ማርቆስ ሰኔና ሰኞ በድጋሚ ገጠሙ። በ2013 ዓመተ ምህረት አገሪቱ በሰሜኑ ክፍል በነበረው አስከፊ ጦርነት በውስጣዊ መፈናቀልና በከፍተኛ የኑሮ ውድነት ጭንቀት ውስጥ እንደነበረች ሁላችንም የቅርብ ምስክሮች ነን። ለመሆኑ ይህንን ክስተት ሳይንስና ስነ ልቦና እንዴት ያዩታል? ማህበራዊ ሳይንቲስቶችና የስነ ልቦና ባለሙያዎች እንደሚናገሩት ይህ ጉዳይ በአማርኛ ፍቺው የማረጋገጫ አድልዎ ከሚባለው ስነ ልቦናዊ ክስተት ጋር የተያያዘ ሊሆን ይችላል። ይህም ማለት ሰዎች አንድን እምነት ለምሳሌ ሰኔና ሰኞ መጥፎ ነው የሚለውን ቀድመው በአእምሯቸው ሲይዙ በዚያ ቀን የሚፈጠሩ መጥፎ ነገሮች ብቻ መዝግበው ይዛሉ፣ ጥሩ ነገሮችን ግን ይረሳሉ። ነገር ግን በሌላ በኩል አንዳንድ የአገር በቀል ዕውቀቶች ተመራማሪዎች እንደሚሉት አባቶቻችን የዘመን ቀመርን እና የአየር ንብረት ለውጥን ጠንቅቀው ያውቁ ነበር። ሰኔ ወር የክረምት መግቢያ፣ ጭጋግ የበዛበት፣ ወባና መሰል በሽታዎች የሚቀሰቀሱበት እንዲሁም የሽግግር ወር በመሆኑ ማህበረሰቡ የበለጠ ጥንቁቅ እንዲሆን ሰኔና ሰኞ አይግጠም የሚል የስነ ልቦና መከላከያ መፈክር ሳይሰጡት እንዳልቀሩ ይገመታል። አሁን ደግሞ ወደ ዘንድሮ እንምጣ። ዘንድሮ 2018 ዓመተ ምህረት ዓመቱ በድጋሚ ያ አስፈሪ ታሪኮች የተመዘገቡበት ዘመነ ማርቆስ ነው። ሰኔ 1 ቀንን ሰኞ ውሏል። ታሪክ ራሱን እንዲደግም መፍቀድ ወይም ካለፈው ስህተት ተምሮ አዲስ የታሪክ ምዕራፍ መጻፍ የኛ የራሳችን ምርጫ ነው። ይህ የሰኔና ሰኞ ገጠመኝ ለኢትዮጵያ ወጣቶች የፍርሃት ሳይሆን የታላቅ ማስተዋል፣ የጥንቃቄና የሰላም ጊዜ ሊሆን ይገባል። የተከበራችሁ ተመልካቾቻችን አባቶቻችን ሰኔና ሰኞ ያሉትን በምክንያትና በምልከታ እንደሆነ አይተናል። ዋናው ቁም ነገር ግን ቀኑ ወይም ወሩ ሳይሆን እኛ ለሰላማችንና ለሀገራችን የምናደርገው አስተዋጽኦ ነው። 2018 ዓመተ ምህረት ሰኔና ሰኞ ቢገጥምም እኛ ግን አሁንም በመከራ በጭንቅ በተስፋ መቁረጥ ዓመቱን እንዳንጨርስ አምላክ ይርዳን። ፈጣሪ ኢትዮጵያና ሕዝቦቿን ይጠብቅ። ስለተከታተላችሁን እናመሰግናለን። ይህ ቪዲዮ ከተመቻችሁ ላይክ ማድረጉን፣ ለሌሎች እንዲደርስ ሼር ማድረጉንና አዳዲስ ትንተናዎች እንዲደርሷችሁ ሰብስክራይብ ማድረጉን አይርሱ። በኮሜንት መስጫውም ላይም የእናንተን ሐሳብ አስፍሩ። የሚቀጥለው ፕሮግራም እስክንገናኝ ቻው።